بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، السلام عليكم ورحمة الله وبركاته. إن شاء الله ባለፈው ደርሳችን ላይ ኢብኑል ቀይም ረሂመሁላሁ ተዓላ ወንጀል በሰው ህይወት ላይ እንዳጠቃላይ አዱንያውንም አኺራውንም እንደሚያበላሽበት እየጠቆሙን እየነገሩን ነበረ። من آثار الذنوب والمعاصي ብዙ ነገራቶችን ተመልክተናል። ወንጀሎች የሚያመጡትን ተጽዕኖ ማለት ነው። ዛሬም ኢንሻአላህ ባለፈው ካቆምነው ላይ እናነሳለን። قال رحمه الله تعالى ومنها كالنسوس ومنها كالسوا كقداتوچا أن المعاصي وانجل توهن القلب قلب تادك مالج والبدن سونتنم تادك مالج توهن تادك مالج القلب قلب تادك مالج والبدن سونتنم تادك مالج أما وهانها للقلب قلب مادكم وما فأمر ظاهر قلس يهونا قدينو قلب المادكما قلس يهونا قدينو بل لا تزال اندوم ما توقدم توهينه قلب كمادكما توقدم إيادكمتشو حتى تزيل مولو لمولو سكتات أفاو درس حياته بالكلية هيوت باتك على يقلب هيوت مولو لمولو سكتات أفاو درس مالتنو ياو علماوش اندمي كفلوت قلب ሶስት አይነት ነው። አንደኛ القلب السليم القلب المريض القلب الميت አለ። ሰላም የሆነ ቀልብ አለ፣ ከዛ በሽተኛ የሆነ ቀልብ አለ፣ ከዛ የሞተ ቀልብ አለ። ልክ እንደ ሰው ልጅ ይታመማል፣ ሰላም ይሆናል፣ ይሞታል። ወንጀል ደረጃ በደረጃ እያወጣው ቀልቡ በሽተኛ ይሆናል። ከዛ በኋላ በጣም የጠና ቀልቡ በሽተኛ ይሆናል። ከዛ በኋላ حتى تزيل حياته بالكلية ሙሉ ለሙሉ እስክታስወግደው እስክታጠፋው ድረስ ማለት ነው። طيب ቀስ በቀስ እያለ ማለት ነው። ረሱል አለይሂ ሰላቱ ወሰላም እንደነገሩን إن العبد إذا أخطأ خطيئة አንድ ባሪያ የሆነን ወንጀል በሚሰራበት ጊዜ نكتت في قلبه نكتة سوداء ቀልቡ ላይ የሆነች ነጥብ ትደረግበታለች ማለት ነው። طيب ነገር ግን ከዛ ወንጀል ከተመለሰ ከዛ ጥፋቱ ተመልሶ استغفار ካደረገ فإذا هو نزع واستغفر وتاب توبة أدرجو ودنبربت كتملس رسول عليه الصلاة والسلام سوق إلى قلبه يتأرى له مالتنا. نعم سلزي وانجل قلب مولو لمولو تقلوا عليك مالتنا. وأما وهانها مركم أما للبدن سونة انقرج قلب معنوي هنا نقرنو سونة هاتشن دمو حسي هنا ونم تادك معلج للبدن سونة مركواما فإن المؤمن مؤمن كوارو قوته يسو حيلو من قلبه كقلبونو يا مؤمن حيلو من نشو كقلبونو يمي منجو كقلبونو يمي نسو وكلما قوي قلبو بتأنكر كتر قوي بدنه سونة متأنكر. طيب قلباتشو بتأنكر كتر فراتشا يمي بلغر كقلباتشو يتوقر يمتا فالله سبحانه وتعالى ሀያልነት በቀዳ ቀደር ያመናችሁ ጀግንነት ልባችሁ ላይ ይፈጠራል ማለት ነው። وأما الفاجر يا አመፀኛ ወንጀለኛማ فإنه وإن كان قوي البدن ሰውነቱ ተክለ ሰውነቱ ጠንካራ ቢሆንም እንኳን እጅግ በጣም የፈረጠመ ነው፣ ስፖርት ይሰራል፣ በቃ ሰውነቱ በጣም ኃይለኛ ነው። ያ ግን ወንጀለኛ ከሆነ فهو يا سو أضعف شيء عند الحاجة أضعف شيء በጣም ደካማ ነው عند الحاجة በሚፈልግበት ጊዜ። طيب በሚፈልግበት ጊዜ በጣም ደካማ ነው የሚሆነው፣ ምንም ያክል ጠንካራ ቢመስልም ከውጩ ማለት ነው። ቀልቡ ግን በወንጀል የተጨማለቀ ከሆነ፣ በወንጀል የቆሸሸ ከሆነ፣ በወንጀል የደከመ ከሆነ የውጩ ተክለ ሰውነቱ ጠንካራ ቢሆንም ጥቅም የለውም ማለት ነው። فتخونه قوته የሱ ቅዋው ጥንካሬው ትከዳዋለች። أحوج ما يكون إلى نفسه ودراسه እጅግ ከጃይ በሚሆንበት ጊዜ። طيب
እጅግ በሚፈልግበት ጊዜ በጣም ደካማ ሆኖ ታገኘዋለህ። አንድ ቀጭን የሚባል አማኝ አንድ ግዙፍ የሚባልን ወንጀለኛ ወይም ካፊር ሲያሸንፈው፣ ሲረታው፣ ሲያስለቅሰው ትመለከታለህ ማለት ነው። ቃለ ወተአመል አስተንትን ቁወተ አብዳኒ ፋሪስ የፋሪሶችን ቅዋ ተመልከት፣ አስተንትን። ወተአመል አስተንትን ቁወተ አብዳኒ ፋሪስ የፋርሶችን የነሱን ተክለ ሰውነታቸው ምን ያክል ጠንካራ እንደነበሩ ሰውነታቸው የፈረጠመ እንደነበር አስተንትን። ወሩም የሮሞችንም እንደዚሁ ከይፈ ኻነትሁም እንዴት እንደከዳቻቸው። ጠይብ ያው ፋርስን ዘመቻ ታውቃላችሁ። የቃድስያ ዘመቻ ላይ እነ ሰዓድ ብን አቢ ወቃስ ድል ያደረጉት ፋርስን የከፈቱት በኃይላቸው ብቻ አልነበረም፣ በኢማናቸው ጥንካሬ ነበረ። ሮሞችንም እንደዚሁ የርሙክ ዘመቻ ላይ እነ ኻሊድ ብን ወሊድ እነ ዐምር ብን ዓስ ረዲየላሁ ዐንሁም አጅመዒን ጦሩን የመሩት የዛኔ ሮሞች በጣም ጠንካራ ናቸው፣ እጅግ ግዙፎች ናቸው ሮሞች። ግን ምንም ያክል ጠንካራ ቢሆኑ ያ ጥንካሬያቸው አልፈየዳቸውም ማለት ነው። ምክንያቱም የሚፈለገው የቀልብ ጥንካሬ ነው ማለት ነው። ናም ስለዚህ ምን አሉ? ባረከላሁ ፊኩም አሕወጀ ማ ካኑ ኢለይሃ። ጠይብ ወተአመል አስተንትን ቁወተ አብዳኒ ፋሪስ የፋርሶችን ቁዋቸውን፣ ወሩም የሮሞችንም ከይፈ ኻነቱም እንዴት እንደከዳቻቸው። መቼ? አሕወጀ ማ ካኑ ኢለይሃ ወደ እሷ እጅግ ከጃይ በሆኑበት ጊዜ። ወቀሃረሁም አሸነፏቸው፣ አህሉል ኢማን የኢማን ሰዎች አሸነፏቸው። ቢቁወቲ አብዳኒህም ወቁሉብህም በቀልባቸውና በሰውነታቸው ጥንካሬ አሸነፏቸው። ጠይብ ብዛት አይደለም ጥንካሬ የቀልብም የሰውነትም ሲሆን ነው። ልክ ባለፈው አቡጠይብ ጠበሪ እንደነገርኳችሁ ልክ ከጀልባ ላይ ሲወጡ ልክ እንደ ወጣት ተስፈንጥረው ሲወጡ ያ ምክንያቱ ምንድን ነው ብለው ሲጠየቁ ምንድን ነው ያሉት? ይህቺ በወጣትነታችን የጠበቅናት ናት፣ ከሐራም ነገር የጠበቅናት ናት። አላህ ደግሞ ትልቅ ስንሆን ጠበቀልን። በወጣትነታችሁ አይናችሁን ከሐራም ጠብቃችሁ ከሆነ፣ ብልታችሁን ከሐራም ጠብቃችሁ ከሆነ፣ እንዳጠቃላይ ሰውነታችሁን ከሐራም ጠብቃችሁ ከሆነ ስታረጁ ሰውነታችሁ ልክ እንደ ወጣት አላህ ያደርግላችኋል ማለት ነው። ግን በወጣትነታችሁ አላህን አመጻችሁበት ከሆነ፣ ሐራም ተመልክታችሁበት ከሆነ ገና በሰላሳዎቹ ዕድሜ ላይ ያለ አይንህ ይጠፋል ማለት ነው። ጠይብ አሁን ላይ ያሉት ወላጆቻችንን ተመልከቷቸው። በዛን ጊዜ የነበረው የወንጀል በሮች በጣም ብዙ ዝግ ነበሩ። አንድ ወንጀል ለመስራት በጣም ብዙ ሜትር ርቀው ነበረ የሚሄዱት። አሁን ጠንካራ ናቸው። ማን ነው እስኪ አሁን ባለበት የአባቱን ሁኔታ ወይ ደግሞ የእናቱን ሁኔታ ተመልክቶ እኔ በእሷ ዕድሜ ላይ ልክ እንደሷ ሆናለሁ የሚል የለም። ዛሬ በሰላሳዎቹ ላይ በ20 ምናምኖቹ ላይ እያረጀን ነው። ይህ ምንድን ነው ምክንያቱ? የወንጀላችን ምክንያት ነው። ወንጀል ያስረጃል፣ ወንጀል ያስረጃል። ስለዚህ ባረከላሁ ፊኩም ምን አሉ? ወንጀል ከሚያመጣው መዘዝ ውስጥ አንደኛው ቱሂኑል ቀልበ ወልበደነ ሰውነትንና ቀልብን ታደክማለች አሉ። ቃለ ረሒመሁላህ ወሚንሃ ሒርማኑ ጣዓ ወንጀል ከሚያመጣብን መዘዝ ውስጥ ሌላው ሒርማኑ ጣዓቲ አላህን መታዘዝን መከልከል ነው። ዒባዳን እንከለከላለን ማለት ነው። ቃለ ፈለው ለም የኩን ሊዘንቢ እንዳው ለወንጀል ባይኖረው ዑቁበቱን ሌላ ቅጣት ባይኖረው ኑሮ ኢላ አነሁ ነገር ግን እሱ የሱዱ ይዘጋል፣ አን ጣዓቲን አላህን ከመታዘዝ ይዘጋል፣ ተኩኑ በደለሁ በዛች በጣዓ ምክንያት ለሱ ቅያሬ በምትሆን ቦታ ላይ ማለት ልክ ወንጀል በምንሰራበት ቦታ ላይ ጣዓ ማድረግ የምንችላለን አይደለ? ያችን መዝጋቷ ለራሱ በቂ ነው ከቅጣት በኩል። እደግመዋለሁ። ፈለው ለም የኩን ሊዘንቢ ለወንጀል ባይኖር ዑቁበቱን ቅጣት ባይኖር ኢላ አነሁ ቅጣቱ ምንድን ነው? እንደው ሌላው ይቅር እሱ መሆኑ ብቻ ቢሆን የሱዱ አን ጣዓቲ ከአላህን ከማምለክ የሚዘጋ የሱዱ ማለት የሚዘጋ የሚከለክል ተኩኑ በደለው በሱ ምትክ የምትሆን ምክንያቱም እኛ ወንጀል ስንሰራ በዛ ቦታ ላይ ዒባዳ ማድረግ እንችላለን። ጠይብ በአንዲት ሌሊት ላይ ብዙ አላህን የሚያምፁ በዛው ልክ ብዙ አላህን የሚያመልኩ አሉ። ሌሊቱ አንድ ነው፣ ግን የተለያዩ ስራዎች ይሰሩበታል። እንዳው ለወንጀል ይህ ብቻ ቅጣት ቢኖር ብቻ ይሄ ብቻ ቢሆን ቅጣቱ ይበቃ ነበር ማለታቸው ነው። ቃለ ወየቅጠዑ ይቆርጥበታል ወንጀል ጠሪቀ ጣዓቲን ኡኽራ ሱብሓነላህ ወየቅጠዑ ይቆርጥበታል ጠሪቀ ጣዓቲን ኡኽራ ሌላ የአምልኮን በር ይዘጋበታል፣ ይቆርጥበታል። ፈየንቀጢዕ ዓለይህ
በሱ ላይ አሁንም ይቆረጣል። ጠሪቁ ሳሊሰቲን ሶስተኛ መንገድ ይቆረጥበታል። ثم رابع ከዛም አራተኛ ወሀሉም መጀራ ኢላ አኺሪ እስከ መጨረሻው ማለት ዛሬ እንደ ቀላል የጀመራት ወንጀል ምናልባት ጠዋት ላይ ሌሊት ከመነሳት ሌሊት ላይ ትከለክለዋለች። ከዛ ቀስ እያለች ፈጅር ከመነሳት ሰዓት ከመስገድ ማለት ነው በሰዓቱ ከዛ ቀስ እያለ ሶላቱን ወደ መተው ከዛ ዙሁር ይደርሳል ማለት ፈጅር እንተውና ከዛ ዙሁርን ማሻአላህ ይሰግድ ነበር። ከዛ አሁንም ወንጀል ሲሰራ ዙሁርን ያለ ሰዓቱ መስገድ ከዛ ደግሞ ዙሁርን እየገፋ መጨረሻ ላይ ዙሁርን እየተው ይመጣል። እያችሁ አንዱን መንገድ ተዘጋበታለች፣ ሌላውን መንገድ ተዘጋበታለች፣ ሌላው እስከ መጨረሻው ድረስ ይህ ሰው የፈጅር ሶላት ተወ፣ ከዛ ቀስ በቀስ የዙሁር ሶላት ተወ፣ ከዛ የዓስር ሶላት እየተወ ሙሉ ለሙሉ ይተዋል ማለት ነው። ወንጀል በጣም ነው ዒባዳ ላይ የሚዘጋቸው ማለት ነው። ቃለ ፈየንቀጢዑ ዐንሁ በሱ ይቋረጥበታል ቢዘንቢ በአንዲት ወንጀል ጣዓቱን ከሲራ ብዙ ጣዓዎች ብዙ አምልኮዎች ይቋረጡበታል። ፈየንቀጢዑ ዐንሁ ከሱ ይቋረጡበታል ቢዘንብ በአንዲት ወንጀል ጣዓት ከሲራ ብዙ አምልኮዎች ይቋረጡበታል። ኩሉ ዋሒደትን ሚንሃ እያንዳንዷ ከዚች አምልኮ ከዚች እነዚህ ዒባዳ እያንዳንዳቸው ኸይሩን ለሁ ለሱ በላጭ ናቸው ሚነ ዱንያ ከዱንያና ወማ ዐለይሃ ዱንያ ላይ ካሉት በአጠቃላይ ለሱ በላጭ ናቸው። አንድትን ዒባዳ ስታሳልፍ አንድትን ዒባዳ በወንጀል ምክንያት ስታታ ዱንያ ውስጥ ያለንና ከዱንያ በአጠቃላይ ከዛ በላይ ነው እያጣህ ያለው ማለት ነው። አንድ ሰው ጠይብ በዚህ ነገር ምክንያት ደሞዝ ይቆረጥብሃል ቢባል ያን ነገር አይሰራም። በዚህ ሰዓት ካልተገኘ ከዚህ ላይ ይህንን ነገር አደርግብሃለሁ ቢባል ያን ነገር አያደርግም። ግን በወንጀሉ ምክንያት አንዲት ወንጀል ሲሰራ ዱንያ ውስጥ ካለውና ዱንያ በአጠቃላይ ካቀፈችው ነገር ከዛ በላይ እያጣ ነው። ሱብሓነላህ። ቃለ ረሒመሁላህ ወሃዛ ይህ ሰው አሉ ምሳሌው ከረጁልን ልክ እንዳንድ ሰው ነው ምሳሌው። አከለ አክለተን አንዲትን ምግብ ተመገበ፣ አንዲትን ጉርሻ ተመገበ እንበል። አውጀበት ለሁ ያቺ ጉርሻ ያቺ ምግብ ደግሞ አስፈረደችበት መረደተን ጠዊላ ረዥም የሆነ በሽታን አስፈረደችበት አስከትላ መጣችበት። ጠይብ መንዐትሁ ከለከለችው ሚን ዒደቲ አከላቲን ከብዙ ምግቦች ከለከለችው አጥየበ ሚንሃ ከሷ የተሻሉ ከሆኑ ምግቦች። ፈላሁል ሙስተዓን ፈላሁል ሙስተዓን። ምሳሌያቸው ሰውየው አንድትን ትንሽ ወንጀል ይሰራ ከዛ በዛች ምክንያት ብዙ ዒባዳዎችን ይከለከላል፣ ብዙ አምልኮዎችን ይከለከላል። ምሳሌው ልክ አንዲትን ምግብ በልቶ እዚህ ግባ የማትባል አንድ የተበረዘች ምግብ ይበላና በዛች በተመረዘች ምግብ አማካኝነት ሌላ ብዙ ምርጥ ምግቦችን ይከለከላል ማለት ነው። ሱብሓነላህ ምሳሌያቸው ኢብኑል ቀይም ነዓም። ስለዚህ ወንጀል እጅግ ዒባዳ ላይ ተጽዕኖ አለው። ሰኞና ሐሙስ መጾም ትፈልጋለህ ግን አይሳካም። ሌሊት መነሳት ትፈልጋለህ፣ አላርም ትቀጥላለህ፣ ስትነቃ ግን ለፈጅርም አትደርስም። ይሄ የወንጀልህ ውጤት ነው። ጠይብ ለዛ እኮ ነው ሐሰኑል በስሪ ረሒመሁላሁ ተዓላ ኢነ ረጁለ ለዩዝኒቡ ዘንበ ፈዩሕረሙ ቢሂ ቂያመል ለይል መዕነል ከላም። አንድ ሰው አንዲትን ወንጀል ይፈጽማል፣ በዛች ወንጀል ምክንያት የሌይል ሰላትን ይከላከላል። ጠይብ ፉዳይል ብኑ ዒያድ እንዳለው ማለት ነው ኢዛ ለም ተቅዲር ዐላ ቂያሚ ለይል ወሲያሚ ነሃር ፈዕለም አነከ መሕሩም ሙከበሉን ከበለትከ ኸጢአቱክ። ሌይል መስገድ የማትችል ከሆነ ቀን መጾም የማትችል ከሆነ አንተ አላህ የከለከለህ ሰው ነህ። ለምን? ሙከበሉን የታሰርክነህ፣ ከበለትከ ኸጢአቱክ ወንጀልህ አስራሃለች። በገመድ ከመታሰር በላይ በወንጀል መታሰር ከባድ ነው። መስራት ይፈልጋል፣ ማድረግ ይፈልጋል። ግን ያን ነገር ማድረግ እየፈለገ ያለው ከወንጀሉ ጋር አብሮ ሆኖ ነው ማለት ነው። ጠይብ ስለዚህ መፈለግ ብቻ ሳይሆን ከዛ ከከለከለህ ነገር ካሰረህ ነገር ወጥተህ ነው። እስከ 8 ሰዓት ድረስ ቲክቶክ እያየህ አድረህ 9 ሰዓት ላይ እነሳለሁ ብትል አይሆንም። ሰበቦችን ማድረስም ይኖርብሃል፣ ከወንጀሎችም መራቅ ይኖርብሃል። ስለዚህ ሌላው ዛሬ ካየነው ሁለተኛው የወንጀል ጣጣ ወንጀል ከሚያመጣብን ነገር ሂርማኑ አጣዓ አላህን መታዘዝ ይከለክለናል ማለት ነው። ቃለ ረሒመሁላህ ወንሃ ከወንጀል መዘዞች ውስጥ አነል መዓሲ ወንጀል ቱቀሲሩ ልዑምራ እርሜን ታሳጥራለች፣ ወተምሐቁ ታብሳለች፣
በረከተሁ የእድሜንም በረካውን ታብሰዋለች። ወላ ቡደ ቅሮት የለው ወንጀል እድሜን ያሳጥራል። ወንጀል የእድሜን በረካ ያነሳል። ወላ ቡደን ያሉት ምንም ቅሮት የለው። ፈኢነል ቢራ ምክንያቱም መልካም ነገር ከማ የዚዱ ፊል ዑምሪ እድሜን እንደሚጨምረው ሁሉ ፈልፉጁሩ አላህን ማመፅ ደግሞ ዩቀሲሩ ልዑምራ እድሜን ያሳጥራል። አላህን መታዘዝ መልካም ነገር መስራት ለእድሜያችን መርዘም ለእድሜያችን በረካ ማገኘት ሰበብ ነው። ወከዛሊከ ወንጀል መስራት እድሜያችን እንዲያጠር እድሜያችን በረካ እንዳይኖረው ሰበብ ነው። ጠይብ ረሱል ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ መን አሐበ አን ዩመደ ለሁ ፊ ዑምሪህ ወአን ዩዛደ ለሁ ፊ ሪዝቂህ ፈልየበረ ዋሊደይህ ወሊየስል ረሒመሁ። ረሱል ዓለይሂ ሰላቱ ወሰላም አላህ እድሜውን እንዲያረዝምለት የሚፈልግ የሆነ አካል ሪዝቁንም አላህ እንዲያሰፋለት የሚፈልግ የሆነ አካል ለወላጆቹ መልካምን ይዋል ዝምድናንም ይቀጥል ብለዋል። ለወላጅ መልካም መዋል ዝምድናን መቀጠል እድሜህ እንዲጨምር ሪዝቅህም እንዲሰፋ ሰበብ ነው ማለት ነው። ስለዚህ ቢልዓክስ ከሆነ በሱ ተቃራኒ ከሆነ ደግሞ እድሜህ እንዲያጥር ሪዝቅህ እንዲያጥር ሰበብ ነው ማለት ነው። ስለዚህ እድሜ ታጥራለች ይሄ ኺላፍ አለው፣ በዑለማዎች መካከል ኺላፍ አለው። ራሱ እድሜው ያጥራል ነው ወይንስ በረካው ነው? ብዙ ዑለማዎች በረካው ነው። ጠይብ በረካው ነው የሚነሳው ማለት بأن يعمل في الزمن القصير ما لا يعمله غيره إلا في الكثير الله እድሜውን ሲባርክለት ወይ እድሜውን ጨመረለት ስንል ሌሎች በረጅም ዓመታት የሚሰሩትን እሱ በአጭር ዓመታት ይሰራዋል። طيب በረካ ማለት ያ ነው። በሌላ በኩል ደግሞ ወንጀል የሚያምፀው ሰው 10 ዓመት ሙሉ ለፍቶ ያላገኘውን ይሄንኛው ደግሞ በ10 ወር ያገኘዋል። የ10 ዓመት ዒልም ላይ ቆይቶ ያላገኘውን ዒልም ይሄ ደግሞ ከኋላው መጥቶ በ10 ወር ዓሊም ባይሆንም መሰረታዊ ነገሮችን አላህ ፈሙን ሲገልጽለት ትመለከታል። ወሀከዛ ሪዝቅም ልክ እንደዚሁ ይህንኛው ጠዋት ማታ ይለፋል፣ ጠዋት ወጥቶ ማታ ይገባል። መዐነሁ ያዕሲ ረበህ ያ ግን ከመሆኑ ጋር አላህን ያምጻል። ይህንኛው ደግሞ የዝኩር ረበህ ወየድዑ ረበህ አላህ ስብሓነሁ ወተዓላን ዚክር ያደርጋል፣ አላህን ይለምናል። ምናልባት ስራ ላይ የሚውለው ሰዓት ትንሽ ነው። ስለዚህ በረካን ያነሳል እድሜ ወንጀል ከእድሜያችን ላይ በረካን ያነሳል ወንጀል ማለት ነው። ቃለ ረሒመሁላህ ወሲሩ ልመስአለቲ የጉዳዩ ዋናው ነጥብ አሉ አነ ዑምረል ኢንሳን የሰው ልጅ እድሜው ሙደቱ ሐያቲ በህይወት ያለው ቆይታ ነው። ምን ማለት ነው? ወላ ሐያተ ለሁ ለሱ ደግሞ ህይወት የለውም ኢላ ቢኢቅባሊሂ ዐላ ረቢሂ ወደ ጌታው በመቅጣጨት ቢሆን እንጂ ወላ ሐያተ ለሁ ለሱ ህይወት የለውም ኢላ ቢሆን እንጂ ቢኢቅባሊሂ ዐላ ረቢ ወደ ጌታው በመቅጣጨቱ ማለት ነው። ወደ አላህ ስብሓነሁ ወተዓላ በመዞሩ አላህን በማምለኩ ካልሆነ በስተቀር ህይወት የለውም። ጠይብ አላህን በማመፅ ላይ የተኖረ ህይወት አይደለም። ጠይብ ያ ትክክለኛ ህይወት የሚባለው ወይ አላህ ስብሓነሁ ወተዓላ ዙረህ አላህን በማምለክ ላይ ያሳለፍከው ህይወትህ ነው። ቃለ ወላ ሐያተ ለሁ ለሱ እኮ ህይወት የለውም ኢላ ቢኢቅባሊሂ ዐላ ረቢ ወደ ጌታው በመቅጣጨት ቢሆን እንጂ ወደሱ በመዞር ቢሆን እንጂ ወተነዑሚ በመጣቀም ቢሑቢሂ በአላህ ውደታና ወዚክሪሂ አላህን በመወደስ በዚክር ወኢታሪ መርዳቲሂ የአላህን ውደታ በማስቀደም ከሁሉ ነገር በላይ ማለት አምልኮ ላይ ዒባዳ ላይ እስካልሆነ ድረስ የሰው ልጅ ይኖር አይባልም። ስለዚህ ኖርን የምንለው ለአላህ የኖርነው ህይወት ነው ማለት ነው። ስለዚህ ባረከላሁ ፊኩም ሌላው ዛሬ ያየነው ወንጀል ከሚያመጣብን መዘዝ ውስጥ እድሜን ያሳጥራል፣ የእድሜን በረካ ያሳጣል። ወላቡድ ቁሮት የለው። እስኪ ቆም ብለን እንሳ። 25 ዓመቴ ነው፣ 24 ዓመቴ ነው፣ 30 ዓመቴ ነው፣ 50 ዓመቴ ነው፣ ከዚህም በላይ ከዚህም በታች እስኪ እስካሁን ምን ሰራው? ሌላው ይቅር በዚህ ዓመት ምን ሰራው? ለኔ የሚጠቅም ለዲኔም ለዱንያም የሚጠቅም ለአኺራይም ለሰውም የሚጠቅም ነገር ምን ሰርቻለሁ ብለን ራሳችንን ቆም ብለን እንጠይቅና መልካም ነገር ላይ ጊዜያችንን ማሻአላህ በሚጠቅመን በዱንያም በአኺራም በሚጠቅም ላይ ያሳልፈን ከሆነ ማሻአላህ መልካም ላይ ነን። ግን እዚህ ገባ የማይባል ቀናችንም ወራችንም ዓመታችንም የሚያልፍ ከሆነ ቆም ብለን ልናስብ ይገባል ማለታቸው ነው። ቃለ ረሒመሁላህ ወሚንሃ አነ አልመዓሲ ሌላው ወንጀል ከሚያመጣው መዘዝ አነ አልመዓሲ ወንጀል ተዝረዑ ትዘራለች
አምሳለሃ የእሷን አምሳያ ትዘራለች። ወይወሊዱ ይወልዳል ባዕዱሃ ባዕዳን ከፊሉ ከፊሉን ይወልዳል። አንድ ወንጀል ሲሰራ ሌላ ወንጀል ተከትሎት ይመጣል። ጠይብ ሐታ የዕዝ እስኪ ከብድ ድረስ ዐለል ዐብዲ በባሪያ ላይ እስኪ ከብድ ድረስ ሙፋረቀቱሃ እሷን መለያየት ወልኹሩጁ ሚንሃ ከዛች ወንጀል መውጣት እስኪ ከብደው ድረስ ወንጀል ወንጀልን እየወለደ ጥፋት ጥፋትን እየሳበ ይመጣል። ሱብሓነላህ ከማ ቃለ ባዕዱ ሰለፍ ከሰለፎች ከፊሎች እንዳሉት ኢነ ሚን ዑቁበት ሰይአት ሰይአተ ባዕዳሃ ኢነ ሚን ዑቁበት ሰይአ ከወንጀል ቅጣት ውስጥ እኮ አሰይአተ ባዕዳሃ ከሷ ቀጥሎ ሌላ ጥፋት መስራት ነው። ሰውየው ወንጀል ሰርቶ ቀጥሎ ሌላ ወንጀል የሚሰራ ከሆነ ያ የመጀመሪያው ወንጀል ቅጣቱ ነው። ወኢነ ሚን ሰዋቢል ሐሰነቲ አልሐሰነተ ባዕዳሃ ከአንድ ደግሞ መልካም ስራ ምንዳው አንድ ሰው መልካም ሰርቶ ቀጥሎ ደግሞ አሁን ሌላ መልካም ስራ የሚሰራ ከሆነ የዛ የመጀመሪያው ስራ ምንዳው ነው። ጠይብ ወኢነ ሚን ሰዋቢል ሐሰነ ከመልካም ነገር እኮ ምንዳው አልሐሰነ ባዕዳሃ ከሷ በኋላ ሌላ መልካም ስራ መስራት ነው። አንድ ወንጀል ሰርታችሁ ሌላ ቀጣይ ሌላ ወንጀል ከሰራችሁ ያ የወንጀላችሁ ቅጣት ነው። ጠይብ ስለዚህ ወንጀል ወንጀልን እየሳበ ይመጣል። ዛሬ ላይ የሆነ ወንጀል ላይ ወርቀው የምተዋቸው ሰዎች የሆነ ሱስ ላይ ወርቀው የምተዋቸው ሰዎች እንደ ቀላል የገቡበት ነገር አይደለም። በአንድ ጊዜ እንደ ባህር ጣብ ብለው ገብተውበት አይደለም። ቀስ በቀስ ነው የገቡ። ምናልባት እነሱ እዚህ ደረጃ እንደርሳለን ብለው ባልገመቱት መልኩ ምናልባት አሁን እየሰሩ ያሉትን ወንጀል የሆነ ሰዓት ላይ እነሱ ቅመው ሲመክሩበት የነበረ ወንጀል ምናልባት አሁን እነሱ እየፈጸሙት ያለው ጥፋት የሆነ ሰዓት ላይ ሰው ሲፈጽመው ሲያዩ የሚያለቅሱበት የሆነ ጥፋት ነው። ምናልባት ዛሬ ሰዎችን እያስለቀሳቸው ያለው እነሱም እያለቀሱበት ያለው የሆነ ሰዓትም እነሱ ለሰዎች አልቅሰውበት ነበር፣ ሰዎች በእነሱ ላይ እያለቀሱባቸው ያለው። ስለዚህ አንድ ሰው ወደ ወንጀል ቀስ በቀስ ነው የሚገባው። ጠይብ ዛሬ ላይ እንዳልኳችሁ ያው ብዙ ወጣቱም ችግር ስለሆነ በየአንዳንዱ ቦታ ላይ ላነሳው እችላለሁ። የብዙ ወጣቶችም ችግር ስለሆነ ይሄ ያኒ ለፍላም الإباحية ሐራም የሆኑ ፊልሞችን መመልከት ላይ የገባው ሰው እንደ ቀላል አይደለም እዛ የገባው። ምናልባት ፌስቡክ ላይ ባየው አንዲት ፎቶ ሊሆን ይችላል። طيب ከዛ ፌስቡክ ላይ ያልገመተው ፎቶ ሲያይ ያሳልፍ ነበር። ምን አይነት ፎቶ መጣብኝ ያለ ፌስቡክም ሊደልት ይችል ነበር። طيب ወይ የሆነ ቲክቶክ ላይ ያየው አንዲት ትንሽ ወጣ ያላለባበስ የለበሰችን ሴት ሲመለከት ምን አይነት ፈተና ደረሰ፣ ምን አይነት ቦታ ደረሰን፣ ምን አይነት ጊዜ ላይ ደረሰን እያለ የሚያሳልፍ ሰው ይሆናል። ግን ቀስ በቀስ የራቁት ፊልሞችን እስከማየት ድረስ የሚደርሰው በዛ ነው። طيب ከዛ ምን አሉ حتى يعز على العبد مفارقتها والخروج منها له بالقيد ከዛ በኋላስ ከዛች መለየት ከዛች ወንጀል መውጣት ለሱ ተራራ እንደመውጣት ነው። طيب ተራራ እንደመውጣት ያክል ነው ማለት ነው። نعم قال رحمه الله ولا يزال العبد عند بارك ويوجدم ماله يعاني الطاعة يعاني كمتشجر الطاعة عندتن أملكه لما فسم كمتشجر يوجد ليل من النساء تفلق الله ما شاء الله ግን በጣም ትቸገራል። ስትነሳ ስትነቃ ፀሐይ ወጥቷል ትናደዳል። ማሻአላህ አንተ ይሄኔ ቀልብህ ውስጥ የሆነ የኢማን ብርሃን አለ ኢንሻአላህ። ሰኞና ሐሙስ መጾም ትፈልጋለህ። ነገር ግን በቃ ልክ ነገ ልጾም ስትል የሆነ ነገር ያጋጥማል። ወይ አላሰርክም ጨጓራህ ሊያም ይችላል ምናምን ይነጋብሃል፣ ትቸገራለህ። ወላ የዛሉ العبد አንድ ባሪያ ይወገድም አለ يعاني الطاعة አንድትን አምልኮ ለመፈጸም እጅግ ከመቸገር طيب ويألفها ከዛስ በኋላ እሷን ይለምዳታል። ويحبها لا ويألفها እሷን እስኪወድ ድረስ ويحبها ويألفها እሷን እስኪለምዳት ድረስና ويحبها እሷን እስኪወዳት ድረስ ويؤثرها እሷን እስኪያስቀድም ድረስ ከምንም በላይ ያችን አምልኮ መልመድ ይፈልጋል። ዓዳው እንድትሆን ይፈልጋል። ተወዳጅ እንድትሆን ይፈልጋል። ከሁሉም ዘንድ ተመራጭ እንድትሆን ይፈልጋል። ግን ማሻአላህ ይታገላል። ከዛስ በኋላ حتى يرسل الله سبحانه وتعالى الله ለሱ እስኪልክለት ድረስ አያችሁ ምንድን برحمته الله በዝነቱ እስኪልክለት ድረስ عليه በሱ ላይ الملائكة መላእክቶችን እስኪልክለት ድረስ ተኡዙሁ ታገፋፋዋለች ኢለይሃ ወደዛች አምልኮ ተገፋፋዋለች። አዘን መገፋፋት ታነሳሳል።
طيب መላኢካዎችን አላህ ይልክልሃል የሆነ ሰዓት ላይ ግን አንተ ከመታገል ወደ ኋላ አትበል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አላህ ቃል ገብቶልሃል። እነዛ በእኛ መንገድ የሚታገሉትን ቀጥተኛውን መንገድ እንመራቸዋለን። የሆነ ሰዓት ላይ ለአንተ ሌሊት መነሳት ልክ እንደ ዙህር ሶላት የሚሆንበት ሰዓት ይመጣል። ለአንተ ሰኞና ሐሙስ መጾም ከዛም አልፎ አንድ ቀን መጾም ለአንተ ምናልባት ከቁርስ እስከ ምሳ ያለችው ሰዓት ልትሆንበት ትችላለች። አላህ ትግልን ተመልክቷል። እሷን ለመውደድ እሷን ለመልመድ ምን ያክል እንድታገልክ አላህ ተመልክቷል። ከዛስ አላህ ይልክለታል በረሕመቲህ አላህ በዝነቱ ዐለይሂ ለሱ አልመላኢካ መላኢካዎች ተኡዙሁ ትገፋዋለች ኢለይሃ ወደዛች ዒባዳ አዘን መገፋፋትን ወቱሐሪዱሁ ታነሳሰዋለች ዐለይሃ በዛች ዒባዳ ታነሳሰዋለች። ያንተ ጓደኛ ማን ሆነ ማለት ነው? መላኢካዎች ሆኑ ማለት ነው። ወቱዝዒጁሁ ትረብሸዋለች አን ፊራሽህ ምን ሲል ከፊራሹ ላይ ወመጅሊሲህ ከመቀመጫው ላይ ኢለይሃ ወደ ዒባዳው ታነሳሰዋለች ትረብሸዋለች። በነገራችን ላይ ለፈጅርም ሆነ ለሌሊት ሰላት የሚቀሰቅሳችሁ አላርማችሁ አይደለም፣ እነዚህ መላኢካዎች ናቸው። አላህ እነዚህን ይልክላችኋል እንጂ ለምን አስር አላርም ለምን አትቀጥርም? ለምን አላርሙን በጅፓስ አታደርገው? አላህ ከከለከለ በወንጀል ካሰረ አትነሳ። ግን አላህ ከወደደ ለምን ከሰፈር አትገባም? ለምን 500 ኪሎ ሜትር በእግርህ ተጉዘህ አተኛም? ልክ በዛች ሰዓት አላህ ይቀሰቅሳል፣ ወዶሃል። እዛ ደረጃ ለመድረስ ነው የሁላችንም ዓላማ። ሱብሓነላህ ቃለ ወላ የዛሉ አሁንም ደሞ አይወገድም የእለፉል መዓሲ ወንጀልን ከመልመድ ወዩሒቡሃ ይወዳታል ወዩእሲሩሃ ያችን ወንጀል ደግሞ ከምንም በላይ ያስቀድማታል፣ ወንጀልን ይፈጽማል። ሐታ ዩርሲለ አላሁ ዐለይሂ ሸያጢነ አላህ በሱ ላይ ሸይጣኖችን እስኪልክበት ድረስ ፈተኡዙሁ ኢለይሃ አዘን ፈተኡዙሁ ትገፋፈዋለች ኢለይሃ ወደዛች ወንጀል አዘን መገፋፋት። አላህ ውስጥህን ነው የሚመለከተው እኮ እኔ እዚህ አስተግፍሩላህ ስላልኩኝ እሱን አይደለም አላህ የሚመለከት። ኢንሻአላህ ነገ ላይ ልነሳለሁ፣ ኢንሻአላህ ዛሬ 9 ሰዓት እነሳለሁ ስላልኩኝ አይደለም። አላህ የሚመለከተው የቀልቤን ንጹህነት፣ የቀልቤን ቆራጥነት። እውነት ይህ ነገር ከልቤ ነው ወይ? አላህ ይመለከትና መላኢካዎችን ይልክልሃል። ወንጀል ላይ እስከቆየህ ድረስ ደግሞ ወደ ወንጀል የሚገፋፉህን ይልክልሃል። ምንም ያክል አንተ ለመጣወቅ ትሞክራለህ፣ ከላይ ማለት ነው። ዓዝም የለም፣ መስፈርቶችን አላሟላም። ነዓም ፈልአወሉ ያ የመጀመሪያው አሉ ቀዋ ጠነከረ ጁንደ ጣዓቲ ቀዋ አጠናከረው ጁንደ ጣዓቲ ጁንድ ወታደሮች አልጣዓ የአምልኮ ወታደሮች አጠናከሩት ቢልመደዲ በገዛ አጠናከሩት ፈሳሩ ሆኑ ምን አክበሪ አዕዋኒሂ ከተላልቅ አጋዦቹ ሆኑለት። በጣም ያግዙታል ማለት ነው። መላኢካ ካገዘ ምን ትፈልጋለህ? ወሃዛ ይህንኛው ደግሞ ወንጀለኛው ቀዋ አጠናከረው ጁንደል መዕሲያ የወንጀል ወታደሮች ቢልመደዲ በራሳቸው በኃይላቸው ፈካኑ ሆኑ አዕዋነን ዐለይሂ በሱ ላይ አጋዥ ሆኑበት፣ ለጥፋቱ ወደ መጥፊያው አጋዥ ሆኑበት። ጠይብ ስለዚህ ባረከላሁ ፊኩም አንዱን አምልኮ መልመድ ከፈለጋችሁ ከላይ ብቻ ይሁን፣ ከልብ ታገሉ። ጠይብ እብኑ ሙንከድር ይመስለኛል ካበቱ ነፍሲ 40 ሰነ ሐታ እስተቃመት 40 ዓመት ነፍሴ ጋር ታገልኩኝ ቀጥ እስክትል ድል ድረስ ቀጥ ብላ አምልኮን እስክትለምድ ድረስ። ታቢት አልቡናኒ እንዳለው ካበቱ ነፍሲ ዐለል ቂያም 20 ሰነ ወተለዘዝቱ ቢሂ 20 ሰነ ነፍሲን የሌሊት ሰላት እንድትለምድልኝ 20 ዓመት ታገልኳት። 20 ዓመት አንዴ ያልፈዋል፣ አንዴ ይሰግዳል፣ አንዴ ይነጋበታል። በዚህ ሁኔታ ላይ 20 ዓመት ታገልኩኛል። እኛ እኮ 20 ቀን አንታገልም። ማን ነው ከረመዳን ወደዚህ አላህ ያዘነለት ካልሆነ በስተቀር ቀጥ ብሎ ሲሰግድ የቆየ ካለ አልሐምዱሊላህ። የሆነ ሰዓት ይነጋብናል፣ የሆነ ሰዓት ደግሞ ስልክ ላይ አፍጠንትና ጭራሽ ፈጅሩ ለራሱ 12 ሰዓት ላይ ከዛ ወተለዘዝቱ ቢሂ 20 ሰነ በዛች ደግሞ 20 ዓመት ተጣቀምኩኝ ተደሰትኩኛል። ሱብሃንአላህ። ስለዚህ ባረከላሁ ፊኩም ይህን ለመልመድ እዛ ነገር ላይ መፋጠን ያስፈልጋል። የህያ ብኑ ሙዓዝ ረሂመሁላህ እንዳለው የህያ ብኑ ሙዓዝ አንድ ባሪያ የዒባዳን ጥፍጥና የሚያገኘው በቆይታው ልክ ነው። የህያ ብኑ ሙዓዝ እንደሚል በቆይታ ልክ ነው። 5 ዓመት የቆየውና 5 ወር የቆየው አንድ አይደለም። ያን ደስታ የሚያገኘው አያችሁ። እነዛ ሰለፎች እኮ እነ አቡ ሱለይማን አልዳራኒ ወለውላ ሌይሉ ማ አሕበብቱ ልበቃአ ፊ ዱንያ እኮ ማለት ደርሰዋል። እንዳው ሌይል ባይኖር ኑሮ በነበር ዱንያ ላይ መቆየትን አልፈልግም ማለት ሌይል ባይኖር እስኪ ነጋ ሳይሆን
እስኪ መች ነበር የሚያጓጓቸው? እስኪ መች ድረስ ያጓጓቸው? ለይል ለመቆም ያንን የአላህ ሱብሓነሁ ወተዓላ ጋር ሙናጃ ለማድረግ ሰዎች ተኝተው እነሱ ከአላህ ሱብሓነሁ ወተዓላ ጋር ጉዳያቸውን ሓጃቸውን ለማውራት እስኪ መች ድረስ ይናፍቁ ነበር። ወለውላ ለይሉ ማ አሕበብቱል በቃእ ፊ ዱንያ። ነዓም። ስለዚህ ባረከላሁ ፊኩም አንድ ዒባዳ እስኪለምድልን ድረስ በእኛ ላይ ቀጥ እስኪል ድረስ በጣም ትግል ያስፈልጋል ማለት ነው። ስለዚህ ሌላው ወንጀል ከሚያመጣብን መዘዞች ውስጥ ምንድነው ዛሬ ሌላው አንዷ ወንጀል ሌላውን ወንጀል ትስባለች። አንዷ ወንጀል ሌላውን ወንጀል ምን ትላለች? ተወልዳለች አሉ። ቃለ ረሒመሁላህ ወሚንሃ ሌላው ከወንጀል ጣጣ ውስጥ ወህወ እሱ ሚን አኽወፊሃ እጅግ አስፈሪ የሆነው ነው ዐለል ዐብዲ በባሪያ ላይ እጅግ አስፈሪ ከሆነው ከወንጀል ጣጣ ውስጥ አነሃ እሷ ተضዕፍ ታዳክማለች፣ ቱድዒፉ ታዳክማለች፣ ቱድዒፉ ልቀልበ ቀልብን ታዳክማለች፣ አን ኢራደቲሂ ጥሩን ነገር ከመፈለግ። ቀልብ ጥሩ ነገር አይመኝም፣ ተውበትን አይመኝም፣ ወደ አላህ መመለስን አይመኝም። ይህን ታዳክመዋለች። ቱድዒፉ ልቀልበ ቀልብን ታደክመዋለች፣ አን ኢራደቲሂ መልካምን ነገር ከመፈለግ። ፈተቅዋ ትጠነከራለች፣ ኢራደቱ ልማዕስየቲ የወንጀል ፍላጎት ትጠነከራለች። ጠይብ ወቱድዒፉ ትደክማለች፣ ኢራደቱ ተውበቲ ተውበት የማድረግ ሞራሉ እየደከመ ይመጣል። ሸይአን ፈሸይአን ስቴፕ ባይ ስቴፕ ማለት ደረጃ በደረጃ ጠይብ የሆነ ሰዓት ላይ ተውበት ማለት ለሱ በቃ ወይ ዝሙት ሰርቶ ነው ወይ የሆነ ነገር ሪባ በልቶ ነው በቃ እንደዛ እስኪመስለው ድረስ ይሄዳል። ሌሎች ነገሮች የሱ ዓዳዎቹ ናቸው፣ በቃ የዕለት ከዕለት ተግባሮቹ ሲሆኑ አንዳንድ ጊዜ ሲደጋገም የሆነ ነገር የዕለት ከዕለት ስራችን ሲሆን ያ ነገር ተውበት የሚያስፈልገው አይመስለንም። ጠይብ ስለዚህ ምናሉ ተውበትን ታዳከመበታለች። ኢላ አን ተንሰሊኸ እስክትወጣ ድረስ ሚን ቀልቢሂ ከቀልቡ እስክትወጣ ድረስ ኢራደቱ ተውበቲ ቢልኩልያ ተውበትን መፈለጉ ሙሉ ለሙሉ ከቀልቡ እስክትወጣ ድረስ። አላሁል ሙስተዓን አላሁል ሙስተዓን። ፈለው ማተ ኒስፉሁ አሉ ሱብሓነላህ። ፈለው ማተ ቢሞት አሉ ኒስፉሁ የዚህ ሰው እንደው ነፍስ ግማሽና ሙሉ ነገር ቢኖረው ለምሳሌ ግማሹ ቢሞት ግማሽ ሩሁ ቢወጣ እርግጥ ሩህ አንድ ነው፣ ግን እንዳው 50% በሚባል መልክ ቢሞት ለማታበ ኢላላህ ወደ አላህ ሱብሓነሁ ወተዓላ ይመለስም። እዛ ደረጃ ይደረሳል በወንጀል። አላሁ ሙስተዓን። ፈየእቲ ሚነል ኢስቲግፋር አሉ ፈየእቲ ያመጣል ሚነል ኢስቲግፋር ኢስቲግፋርን ደግሞ ያደርጋል ያመጣል። ወተውበቲል ከዛቢን የውሸተኞችንም ተውበትን ያደርጋል። ቢሊሳን በምላሱ ያደርጋል። ቢሸይኢን ከሲር በብዙ ነገር አስተግፊሩላህ 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 የሆነ ወንጀል ይሰራል አስተግፊሩላህ። አላሁ ሙስተዓን። ጠይብ ልክ የሆነች ሙሰቢሃም ሊይዝ ይችላል ዚክር ምናምን፣ ግን ምንድን ነው ያኒ ሚነል ኢስቲግፋር ወተውበቲል ከዛቢን ቢሊሳን ነው የውሸተኞች ተውበት በምላስ ላይ ብቻ ያለ። ወቀልቡሁ ቀልቡ ግን መዕቁዱን የታሰረ ነው፣ ቢልመዕሲያ በወንጀል የታሰረ ነው። ሙሲሩን ዐለይሃ በወንጀል ላይ ይዘወትራል። ዓዚሙን የቆረጠ ነው። አላ ሙዋቀዐቲሃ እሷን በመፈጸም እሷ ላይ ለመውደቅ ቁርጠኛ ነው። መታ አምከነትሁ በተመችው ጊዜ ስለቸገረው ወይ ደግሞ እሷን ስላላገኘ ወያ ወንጀል ለመፈጸም ነገራቶች ስላልተመቻቹለት አስተግፊሩላህ ይላል። ጠይብ በቃ ከዚህ በኋላ እኔ እናንቺ አንዋራም፣ ከዚህ በኋላ እኔ እናንተ አንዋራም ምናምን ትለዋለች፣ እሱም ይባባላል። ግን የሆነ እድል ካገኙ ያ የሚፈራውንና እጅግ አስቀያሚ የሆነውን ነገር ሁሉ ሊፈጽሙ ይችላል። ጠይብ እድል እንደሌለው ካወቀ ግን እስትግፋር ሊያደርግ ይችላል። ለምሳሌ እሱ ያለው ኢትዮጵያ ነው፣ እሱ ያለችው አሜሪካ ነው እንበል። ጠይብ የዚህን ጊዜ ዝሙትን አያስብም፣ ማድረግ አቅሙ ስለሌለው ስለማይቻል ማለት ሌላ ብዙ ዝሙቶች አሉ፣ የማየት ዝሙት ምናምን አሉ። ይሄ ኖርማል ወይ ደግሞ ያኒ ትክክለኛውን ዝሙት ማድረግ አይችሉም። የዚህን ጊዜ ይሄ ሰውዬ አስተግፊሩላህ ልክ ያነው ዓቢድ ይመስላል ምናምን። ነገር ግን እድል ቢመቻችለት ወደ ኢትዮጵያ ብትመጣ ወይ እሱ ወደ አሜሪካ ቢሄድ ያደርገዋል። ጠይብ እንደዚህ አይነት ምን የለም ዒባዳ የለም፣ እንዲህ አይነት እስትግፋር የለም፣ እንዲህ አይነት ተውበት የለም። ምናሉ ፈየእቲ ሚነል ኢስቲግፋር ኢስቲግፋር ያደርጋል። ወተውበቲል ከዛቢን የውሸተኞችን ተውበትም ያደርጋል። ቢሊሳን በምላሱ ብቻ፣ ቢሸይኢን ከሲር በብዙ ነገር። ወቀልቡሁ ቀልቡ ግን መዕቁዱን የታሰረ ነው፣ ቢልማዕሲያ በወንጀል የታሰረ ነው። ሙሲሩን ዐለይሃ በዛ ላይ ምን ያለ ነው የዘወተረ ነው። ዓዚሙን የቆረጠ ነው። ዐላ መዋቀዐቲሃ እሷን በመፈጸም መታ አምከነትሁ እድሏን ባገኘ ጊዜ ያን ለመፈጸም ዝግጁ ከሆነ ወንጀል ለመቶበት ይሞክራል።
በቃ ከዚህ በኋላ ሐራም የሆኑ ሴቶች ጋር ከማይፈቀዱልኝ ጋር አላወራም የሚልና ነገር ግን የተላላከው ፎቶ አለ፣ የተላላኩት ጽሑፍ አለ። ያን ነገር ሳያጠፋ እንደዚህ አይነት ተውባ እኮ የለም። በቃ ትክክለኛ ተውበትህ ከሆነ ሙሉ ለሙሉ ዝጋ፣ ፋይሉን ዝጋ። ሲም መቀየር ካለብህ ትቀይራለህ፣ ሲሙን ታወጣለህ። ዋضح እንጂ ከዚህ በኋላ ፊልም ላይም ብሎ በሌላ ፎልደር ቁልፍ አድርጎ ፊልሙን አስቀምጦ ከዚህ በኋላ ፊልም ላይ አይባልም። አልቃሁ ፊልየም ያኒ ባህር ውስጥ ጣለውና አደራህን ውሃ እንዳይነካህ እንዳለው ሰው ሆነ። ውሃ ውስጥ ወረወረውና አደራህን ውሃ እንዳይነካህ ነው ይባላል። ውሃ ውስጥ ገብቶ ውሃ እንዳይነካህ ወንጀል ውስጥ እዛ ወንጀል ውስጥ ነህ። ከስልክ ሳታጠፋ ግንኙነቶችን ሳትቆርጥ ወደዛ የሚያደርሱህን ነገራቶች ሳትቆርጥ ይሄ ራስህንም መሸወድ ነው። طيب ስለዚህ ትክክለኛ ተውበት ከሆነ ወደዛ የሚያደርሱህን መንገዶች ሙሉ ለሙሉ መቁረጥ አለብህ። ወደዛ የሚያደርስ ስልክ ከሆነ ስልክህን አዝልቀህ ጣለው፣ ገደል ይግባ ስልኩ፣ በገደል ጣለው። ወደዛ የሚያደርስህ ከሆነ ጓደኛ ከሆነ ጓደኝነትህን ቁረጥ። ወደዛ ወንጀል የሚያደርስህ ሌላም ምክንያቶች ካሉ እነዛን መጀመሪያ ቁረጥ። እዛ ላይ ሆነ አስተግፍሩላህ አስተግፍሩላህ፣ ይሄ በራስ መጫወት ቃለ ወሃዛ ይሃሉ ሚን አዕዘሚል አምራድ ከበሽታዎች ሁሉ ትልቅ በሽታ ነው። ወአቅረቢሃ ኢለል ሐላኪ ወደ ጥፋት ደግሞ በጣም የቀረበ ነው። አይደለም ወንጀል እየሰራህ ወንጀል መስራት እያሰብክ ለራሱ ዒባዳ ይጣፍጥህ። እዛ እኮ ነው ኢብኑ ሙባረክ ቂለ ሊወህብን ጠየቁት ሀል የጅዱ ጣዕመል ዒባደቲ መን ያዕሲ አሉት። አላህን የሚያምጽ የሆነ ሰው የዒባዳን ጥፍጥና ያገኛል ወይ ብለው ጠየቁት ወህብን። ቃለ ወላ መን የሁሙ ቢልማዕሲያ አይደለም ወንጀል የሚሰራ ሰው ይቅርና ወንጀል መስራትን የሚያስብ ሰው ለራሱ የዒባዳን ጥፍጥና ያገኝ። ነገ ከሆነ ሰው ጋር ፕሮግራም ካለ ያ ፕሮግራም ወንጀል ሊሆን ይችላል። ካንተ ጋር የማትፈቀድ ሴት ልትሆን ትችላለች። ካንቺ ጋር ሐላል ያልሆነልሽ ወንድ ሊሆን ይችላል። እሱ ጋር መገናኘት አስበሽ ወይ ነገ ነው የምትገናኙት ወይ ከወር በፊት እኮ ነው ያወራችሁት፣ ከወር በኋላ እመጣለሁ እንገናኛለን ልትሉ ትችላላችሁ። ወላሂ ይህ ወር እስኪደርስ ድረስ አንድን የዒባዳን ጥፍጥና አታገኙ። ልትሰራ ስትል ይሄ ወንጀል ልሰራ አይደል እንዴ? ምን አምልኮ አሰራኝ? ይሄ ወንጀል ገና ልፈጽመው አይደል እንዴ? ምን እንደዚህ አደረገ? በማሰብህ ብቻ ዒባዳን ጥፍጥና አታገኝ። ነዓም ኢዘን ሌላው ወንጀል ከሚያመጣብን ነገር ምንድነው? ቀልብን መልካም ነገር እንዳይፈልግ መልካም ነገር እንዳይመኝ ምን ይለዋል? ይዘጋዋል። ቃለ ረሒመሁላህ ወሚንሃ ወንጀል ከሚያመጣብን ሌላው መዘዝ አነሁ እሱ የንሰሊኹ ይወጣል። የንሰሊኹ ይወጣል፣ የኽሩጅ የተጀረድ ይገፈፋል፣ ይወገዳል። ሚነል ቀልቢ ከቀልቢ ይወገዳል። ኢስቲቅባሑሃ ወንጀልን እንደ መጥፎ ማየት ይወገዳል። ፈተሲሩ ለሁ ለሱ ትሆናለቻች ወንጀል ዓደተን የተለመደች ትሆናለች። ፈላ የስተቅቢሑ እንደ ነውር አይመለከተውም። ሚን ነፍሲሂ ከራሱ ያንን የሚሰራውን ወንጀል እንደ ነውር አይመለከተውም። ሩእየተ ናሲ ለሁ ለሰዎች እሱን መመልከታቸው፣ ወላ ከላመሁም ፊሂ ሰዎች በዛ ነገር ላይ ስለሱ ማውራታቸው ደንታው አይደለም። ምን አገባ? ዛሬ እኮ ፍቅረኛ ማለት እኮ ልክ እንደ እንትን ሆኗል። ልክ እንደ አንድ ፋሽን በቃ የአራዳ ልጅ ነው የከተማ ልጅ ነው የሚባለው። በቃ ከሱ ጋር የምታወራው ሲኖረው ከዛም ከፍ እያለ ሲሄድ ደግሞ ምን ይላል? ፌስቡክ ላይ ፎታቸውን ይለቃል። አይገርመው? ከዛ ቀስ እያለ አብረው ቲክቶክ መስራት ይጀምራሉ። ዛሬ ላይ ሙስሊም ነን ብለው ሚዲያ ላይ እየወጡ አብረው ቲክቶክ እየሰሩ የተለያዩ ነገሮችን የምታዋቸውን እህቶችና ወንድሞች ሀዳሁሙላህ እዚህ ደረጃ የደረሱት በጣም ብዙ ሜትር ርቀው ነው። ምናልባት ቲክቶክ ሲጀምሩ እነሱ ለራሱ እንደዚህ አይነት ነገሮችን በሚሰሩ ሰዎች ያፍሩ ነበር። አሁን እቺ ሙስሊም ናት ይሉ ነበር። ቀስ በቀስ ነው የሚመጣው። ከዛ በኋላ ምን ይላል? ፈተሲሩ ለው ዓደተን ለሱ ዓዳ ትሆናለች። በቃ የሆነች ሴትና እሷ ጋር ተቃቅፎ ፎቶ መፎሰት ችግር የለበት፣ ፕሮፋይል ማድረግ ችግር የለበት። ሰው ምን ይለኛል አያገባው። ወሃዛ ይህ ዕንደ አርባቢል ፉሱቅ ይህ የአመፀኞች ዘንድ ነው። ዕንደ አርባቢል ፉሱቅ ይህ ጉዳይ አመፃቸው በጣም ጫፍ የደረሱ ፋሲቅ የሆኑ ሰዎች ዘንድ ነው የሚከሰተው። ወህወ እሱም አለው ጋየቱ ተሐቱክ ሱብሓነላህ የፍረተ ቢስነት ጫፍ ነው። ጠይብ ወተማሙ ለዛ እነሱ ዘንድ ደግሞ የደስታ ሙሉእነት ነው። ደስታቸው በዛ በቃ እሷና እሱ ፎቶ ተነስተው ፌስቡክ ላይ ሲፖስት የሚያገኘው ላይክ ለሱ ደስታው ያ ነው። በቃ ላይኩ ያስደስተዋል። ወንጀሉ ያሳስበው ማናት ለኔ ትበቃለሽ ወይ ይፈቀዳል ወይ
ምን አገባው? ሐታ የፍተኺረ እስኪፎክር ድረስ አሐዱሁም አንደኛቸው እስኪፎክር ድረስ ቢልመዕሲየቲ በወንጀል እስኪፎክር ድረስ ወዩሐዲሱ ቢሃ በሷም ያወራል መን ለም የዕለም የማያውቀውን አነሁ ዓሚለሃ እሱ እንደሰራ የማያውቀውን ሰው ሁሉ ይነግረዋል። ዛሬ እኮ ከእንትና ጋር እንደዚህ አድርግ አንተ ዛሬ እንትና ጋር እኮ በስልክ ይሄን ያክል ደቂቃ ነው ያወራሁት ይለዋል ጓደኛውም ማለት አላሁ ሙስተዓን ፈየቁል ይላል ያ ፉላን እገሌ ሆይ ዓሚልቱ ከዛ ወከዛ እንዲህ እንዲሰራሁኝ ይለዋል። ልክ እንደ ጀብድ ወንጀሉን ያወራል። ልክ እንደ ጥሩ ነገር ወንጀሉን ይዘክራል። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም እንዳሉት ኩሉ ኡመቲ ሁሉም የኔ ኡመት ሙዓፋ ይቅር ይባላል ኢለል ሙጃሂሪን ወንጀልን በግልጽ የሰሩት ሲቀሩ። ሱብሓነላህ ሰውየው እኮ ሲደበቅ በድብቅ ወንጀል ሲሰራ ቢያንስ ነፍስየው አሸንፎት ሊሆን ይችላል። ጠይብ ይሄ ግን ሰዎችንም ችግር የለበትም ለአላህም ችግር የለበትም በግልጽ ይሰራል። ወኢነ ሚነል ኢጅሃሪ ወንጀልን እኮ ግልጽ ከማድረግ ነው አየስቱረ አላሁ ዐለል ዐብዲ አላህ አንድን ባሪያ ሊደብቀው ثم يصبح ከዛ በኋላ ያነጋል يفضح ነፍሰህ ራሱን ከዛ ያዋርዳል። ሌሊቱን ወንጀል ሰርቶ አላህ ስብሓነሁ ወተዓላ ወንጀሉን ደብቆለት ሳለ ራሱ ደግሞ ራሱ ወንጀሉን ምን ይላል ራሱን ያዋርዳል። ወየቁል ይላል ያ ፉላኑ እገሌ ሆይ ዓሚልቱ የውመ ከዛ ወከዛ ከዛ ወከዛ ዛሬ እኮ እንዲህ ሰራሁ ይላል። ሱብሓነላህ ፈየህቱክ ነፍሰህ የዚህን ጊዜ ምን ይላል ነፍሱን ምን ይላል ያዋርዳል። ወቀድ ባተ የስቱሩሁ ረብሁ ወቀድ ባተ በእርግጥ አንግቶ ሳለ የስቱሩሁ ረብሁ ጌታው ደብቆለት ሳለ። ጠይብ ሰለፎች እኮ የአላህ ስብሓነሁ ወተዓላ መጋረጃ እንዳይነሳባቸው ዱዓቸው ነበር። እነ ሱፍያን ብን ዑየይና ረሂመሁላህ ለውላ ሲትሩላሂ ዐዘ ወጀል ማጃለሰና አሐድ ይላሉ። እንዲያው የአላህ ሲትር ባይኖር አላህ ወንጀላችንን ባይደብቅልን ከእኛ ጋር ማንም ባልተቀማመጠ ነበር ይሉ ነበር። እነ ኢማሙ አሕመድ ብኑ ሐንበል ነሕኑ ቀውሙ መሳኪን ለውላ ሲትሩላሂ ለፍቱድሕና አላህ እኛ ምስኪን ህዝቦች ነን አላህ ባይደብቀን ኑሮ እንዋረድ ነበር ይላሉ። ይህንኛው ደግሞ ይመጣና ምን ይላል እንደዚህ ሰርቼ እንደዚህ አድርጊያት እያለ እንደ ጀብድ ወንጀሉን ይዘክራል ማለት ነው። ኢዘን ባረከላሁ ፊኩም ወንጀል በህይወታችን ላይ በጣም ብዙ ተጽዕኖዎችን ያመጣል። ናም ትንሽ አንድን ጨምር ያው በሳምንት 2 ቀን ስለሆነ አፉ በሉኝ እንደረዘም ይገባኛል። ነገር ግን ከጊዜ አንፃር ከፊታችንም ረመዳን እየመጣ ስለሆነ ለዛ ነው ኢንሻአላህ። ናም ቃለ ወሚንሃ ወንጀል ከሚያመጣው መዘዝ ውስጥ አነ ኩለ ማዕሲየትን ሚነል መዓሲ እያንዳንዷ ወንጀል ህየሷ ሚራቱ ውርስናት አን ኡመቲን ከህዝቦች ሚነል ኡመም ለቲ ከነዛ ህዝቦች የተወረሰች ናት። አህለከሃ አላሁ ዐዘ ወጀለ አላህ ስብሓነሁ ወተዓላ ያጠፋቸው ከሆኑት ህዝቦች የተወረሰች ናት። ባለፈው ደርሳችን ላይ እንዳሳለፍነው አላህ በወንጀላቸው ምክንያት ያጠፋቸውን ህዝቦች ተመልክተናል። ጠይብ ዛሊከ ቢማ ዐሰው ወካኑ ያዕተዱን ይሄ በአመፃቸውና ድንበር በማለፋቸው ነው እያለን ብዙ ሰዎችን ብዙ ህዝቦችን ተመልክተናል። አንድ ሰው ወንጀል ሲሰራ የነሱ ውርስ ነው የነሱ ተከታይ ነው። ለምሳሌ ሉጥያዎች ማለት ገብረ ሰዶምያኖች ማለት ነው። ሚራቱ ውርስናቸው አን ቀውሚ ሉጥ ከሉጥ ህዝቦች የወረሱት ነው። አላህ የሉጥ ህዝቦችን ያጠፋቸው በዚህ ነው አይደል? ወአኽዙል ሐቅ ሐቅን ማያዝ የሰውን ሐቅ ቢዛኢዲ ጨምሮ የሰውን ሐቅ ከአቅም በላይ ከማይፈቀደው በላይ ጨምሮ መያዝ ወደፍዑሁ ደሞ ለሱ መስጠት ቢናቂሲ ለሱ ቀንሶ መስጠት ሚራቱን ውርስ ነው። አን ቀውሚ ሹዐይብን የነቢዩላህ ሹዐይብ ህዝቦች ውርስ ነው። ያ ማለት እነሱ ሚዛንን ያጓድሉ ነበር። አኽዙል ሐቅ ማለት ያላግባብ ሐቃቸውን ይይዛሉ ሚዛንን እያጓደሉ። ወደፍዑሁ ቢናቂስ ማለት ደግሞ ሲሸጡ ይቀንሳሉ። ነቢዩላህ ሹዐይብ ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩሁ ወላ ተንቁሱል ሚክያለ ወልሚዛን ነበር ያሏቸው። ህዝቦች ሆይ አላህን ብቻ አምልኩ ከሱ ውጭ ሌላ ጌታ የላችሁም፣ ሚዛንን ደግሞ ምን አታጉድሉ ጣሳን አታጉድሉ ነበር ያሏቸው። ግን ጠፉ። ወልዑሉው ፊል አርድ በምድር ላይ ከፍ ማለትና ወልፈሳድ ማበላሸት ምድር ላይ ከፍ ማለት ሚራቱን ውርስ ነው። አን ፊርዓውነ ወቀውሚሂ ከፊርዓውንና ከሱ ህዝቦች የተወሰደ ነው። ኢነ ፊርዓውነ ዓላ ፊል አርድ ሱረቱል ቀሰስ ላይ መስል ጠይብ ከፍ ማለት አተከቡር ወተጀቡር አተከቡር መኩራትና ወተጀቡር አምባገነንነት። ተከቡር ብሎ ማለት ያው መኩራት ነው። ያኒ ራስን ከሌላና የተሻለ በላጭ አድርጎ ማየት ነው። ከሌላው ሰው የተሻለ ነኝ በላጭ ነኝ ብሎ ማየት የተከቡር ይባላል።
ተጀቡር ማለት ደግሞ ያኒ በሰዎች ላይ ኃይልን የበላይነትን ማሳየት ተጀቡር ነው። ሚራቱን ውርስ ነው። አን ቀውሚ ሁድ ከነቢዩላህ ሁድ ህዝቦች የተወረሰ ነው። አላህ አጠፋቸው። በዚህ ፈልዓሲ አለ ወንጀል የሚሰራ ሰው ላቢሱን የለበሰ ነው። ثياب بعض هذه الأمم ثياب ልብስን የለበሰ ነው። بعض هذه الأمم የነዚህን ህዝቦች ልብስ የለበሰ ነው ማለት በእነሱ መንገድ የሚሄድ ነው። ወሁም እነሱ ደግሞ አዕዳኡላህ የአላህ ስብሓነሁ ወተዓላ ምንድን ናቸው? ጠላት ናቸው። ቃለ ወሚንሃ ከሌላው አነል ማዕሲያ ወንጀል ሰበቡን ምክንያት ናት ሊሀዋን ልዓብዲ አንድ ባሪያ ለማነሱ ዐላ ረቢህ አላህ ዘንድ አንሶ ለመታየቱ ሰበብ ነው። ወስቁጢህ ሚን ዐይኒ ከአላህ ስብሓነሁ ወተዓላ አይንም እንዲወርድ አላህ ስብሓነሁ ወተዓላ ከአይኑ አወረደህ ማለት ጥላቶች ሁሉ ባንተ ላይ ይሆናሉ። ቃለ አልሐሰኑ አልበስሪ ሐሰኑ አልበስሪ ረሂመሁላህ ምን አሉ? ሃኑ ዐለይህ በሱ ላይ አነሱበት አላህ ሲመለከታቸው ፈዐሰውሁ አመፁት። ጠይብ በአላህ ሲመለከቱት አላህ ሲመለከታቸው ወንጀልን እንትን ሲሉ አላህ ደግሞ እንዲያምፁ አደረጋቸው። ወለው ዐዙ ዐለይህ በሱ ላይ ከፍ ቢሉ ማለትም ዒባዳን በመስራት መልካምን ነገር በማድረግ አላህ ዘንድ ከፍ ቢሉ ለዐሰመሁም ከወንጀል ይጠብቃቸው ነበር። አያችሁ አንተ ወንጀል ስትሰራ አላህ አንተን አሳንሶ ተመልክቷል ማለት ወደዛ ነገር ጋብዞሃል። ወለው ዐዙ ዐለይህ ለዐሰመሁም አላህ ይጠብቃቸው ነበር። ወኢዛ ሃነ አልዓብዱ አንድ ባሪያ ደግሞ ከወረደ ዐለላህ አላህ ዘንድ ወራዳ ከሆነ ለም ዩክሪምሁ አሐዱን ማንም አያከብረው። ከማ ቃለ ተዓላ አላህ እንዳለው ወመን ዩሂኒላሁ አላህ ያዋረደው ሰው ፈማ ለሁ ሚን ሙክሪሚን እሱን አክባሪ የለው። ጠይብ አላህ ያዋረደው ሰው ማንም አያከብረው። ወኢን ዐዘመሁሙ ናስ ሰዎች ቢያልቋቸውም እንኳ ፊ ዛሂሪ እንዳው በውጫዊ ሁኔታ ሰዎች ቢያልቋቸውም ለምሳሌ መንግስቶችን፣ አምባገነኖችን ሰዎች ሊሰግዱላቸው ሊያጎወድዱላቸው ይችላሉ። ሊሓጀቲህም ኢለይህ ለምንድን ነው ግን እነሱ ዘንድ ላለው ነገር ፈልገው ነው፣ ለራሳቸው ጥቅም ነው ያከበሯቸው። አው ኸውፈን ሚን ሸርሪህም ወይ ደግሞ የእነሱን ተንኮል ፈርተው ነው። ፈሁም እንግዳውስማ እነሱ እነዚህ ሰዎች ፊ ቁሉቢህም በቀልቦቻቸው አሕቀሩ ሸይኢን ከነገራቶች ሁሉ ወራዳና ወአህወኑሁ እጅግ ዝቅ ያሉ ናቸው። ጠይብ ምናልባት አንድ ሰው የሆነ መንግስት ሊያከብር ይችላል፣ አመፀኛ የሆነ ሊሰግድለት ይችላል፣ ከዛም አልፎ ማለት ነው። ግን በቀልቡ ቦታ የለውም። ጠይብ ግን አላህ ስብሓነሁ ወተዓላን የሚፈራ ሰው ስታዩ ገና ተከብረዋለህ፣ ትፈራዋለህ። ሀይባ የሚባል ነገር አለ። ሀይባ ጠይብ አንዳንድ ሰው አላያችሁም? ሲጀመር እኔ ፊቱን ሲያዩ አጭበርባሪ ነው ይላል። አላህ ነፍስ ጠይብ አረ ፊቱ እኮ እሱ የዋህ ፊት ነው ያለው፣ አረ እንደዚህ የሚሰራ አይመስለኝም ይላል። ጠይብ እንደዚህ አይነት ነገር አለ። ለዛ ነው ረሱል ዓለይሂ ሰላቱ ወሰላም ፊታቸውን ብቻ አይተው እሱ እኮ የሚያዋሽ ፊት አይደለም ያለው ብለው ሲመሰክሩ የነበር ሰለዋቱ ረቢ ወሰላሙ ዐለይህ። ነዓም ስለዚህ ባረከላሁ ፊኩም ወንጀል እጅግ ብዙ አዘዞች አሉት። ከነዛ ውስጥ የመጨረሻው የዛሬው ላይ የሚሆነው ከሰዎችም አይን ከአላህ ስብሓነሁ ወተዓላ አይንም እንድንወርድ ሰበብ ይሆናል ማለት ነው። እዚህ ጋር እናቆማለን። አላህ ስብሓነሁ ወተዓላን በድብቅም በግልጽም አላህን የምንፈራ ሰዎች አላህ ያድርገን። አላህ የንግግር ሰዎች ብቻ ሳይሆን የተግባር ሰዎች አላህ ያድርገን። አላህ ስብሓነሁ ወተዓላ ዱንያም ላይ አኺራም ላይ ተከብረው ተወደው የሚሄዱ ሰዎች አላህ ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.